ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ this is coming ካለ አሜሪካን ዘሮ ባክ እንደን ዘሮ ብሎ ዩቲዩብ ቻናል ካምፕኒ ቻናል ጋይስ እንዴት ናችሁ? እኔ ሁሌም ሰው እየቀባጠርኩኝ ነገሮችን እየደጋገምኩኝ መሆን ያለብኝ ማለት ነው። እናንተ መረዳት እንኳን በሌላ በኩል መረዳት ትችላላችሁ፣ ማግባባት ትችላላችሁ፣ እየፈልጋችሁን አድርጉ ማለት ነው። በቃ ግን እኔን እየጎተታችሁ ማለት ነው። ማላያችሁ ማንም እኮ አስባችሁ አይስወርቱ ጋር እኔ በወዳችሁ ለማንም ሊያስባችሁ አይችልም ማለት ነው። እኔ በደወይ እናቴን አልወዳትም ስል ማለት ነው። በደወይ ያጎቴን ምስት እንደ እናቴ ያስባታለሁ ማለት አይደለም። በቃ እሷም አትመጥነኝም፣ እናቴም አይደለችም። እናቴም ስለናቴ ዶንት ኬር ማለት ነው። ብትሞትም ሁላ ዶንት ኬር ማለት ነው። ያቺ ግን ምንም ስለማትሆንልኝ ማለት ነው። ላይክ ባዳም ስለሆነች ስለሷ ምንም አያገባኝም ማለት ነው። በቃ እኔ ምንም እዳ የለብኝም ማለት ነው እሷ ላይ በቃ አለቀለት ጉዳይ ማለት ነው። በቃን ማለት ደግሞ መልመድ አለባችሁ የእናንተ ካልሆነ ነገር ማለት ነው። ሰውንም ማሳረፍ አለባችሁ ሰወርቱ ጋር ማለት ነው። ያለፈውን ነገር አስባችሁ ማለት ነው ለሰው እረፍት ሊሰጡት ይገባል ማለት ነው። ስለዚህ አረንከራባው ነው እንደዚህ ብዬ የምናገረው ተስፋዬ እኔ መደጋገም የለብኝ አይደል ከራባው ነው ማለት እነሱ ያሉኝን እኔ መቼም አላደርግም ማለት ነው። እነሱ ያሉኝን ቢያደርግ ኖሮ ማለት ነው ቀደም ሲኦል ገብቼ በነበርኩኝ ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው። ሁለተኛ ደግሞ አሁን ማለት ነው በጣም ከሰው እያስጠበቃችሁኝ ከሰው እያጣላችሁኝ ምናምን ባይ ዘ ዌይ ማለት ነው የምታድጉት የተኛው ኤክሲን እንደሆነ አላውቅም። ባይ ዘ ዌይ የመጀመሪያ ኤክሲን ሆነ ሌላ ይሁን አላውቅም። ባይ ዘ ዌይ ፍቅረኛ አላት በቃ ፍቅረኛ አላት ይባላል ማለት ነው። ፍቅረኛ ነው ያለኝ ማለት ነው። እኔ ፍቅር ቢይዘኝ ማለት ነው እጮኛ አላት ፍቅረኛ አላት ልታገባ ነው ምናምን ይባላል ማለት ነው። ስለዚህ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ባይ ዘ ዌይ እኔን ምንም እንኳን ብታስጠብቁኝ ማለት ነው ምንም እንኳን ብታደርጉ እኔ ለእናንተ ሊሆን አይችልም ማለት ነው። እንደዛ አድርጋችሁ ከጀርባ እንትን የምታደርጉ ሰዎች ማለት ነው ከፈለጋችሁ ማለት ነው ሊቢያን ማለት ነው ኤክሴም ብትሆን የድሮ ኤክሴም ብትሆን ማለት ነው ናሆምን ብትሆን ማለት ነው ቅማልህን አድርገህ ሊቢያህን ቁርጥ አድርገህ ፊት ለፊት ተገጥመህበት መምጣት ትችላለህ። ብትመጣን ግን እኔን አታገኘኝም። በሊቢያ እንኳን ተሻገረ ብትመጣ እኔን አታገኘኝም። ግን ደግሞ እኔ ማለት ነው ይሄን ያልፈልገኛል በጣም እንደምትፈልገኝ ለማስመሰል ብዬ አይደለም። ግን ደግሞ ሰዎቹ አንተ በሌለበት ላይክ ብዙ ነገር እየሰሩ ስለሆነ በአንተ ስም በሌሎችም ማለት ነው። ስለዚህ እኔ ስለእናንተ የሚያገባኝ ነገር የለም ማለት ነው። ባይ ዘ ወይ እንትን ሶ ሳምታይምስ ደግሞ እሱ ነው በቃ ላይክ ለኔ በጣም ከወንድሞቼ ካጎቴ ልጆች በቃ በጣም እንደሚሻለኝ ምናምን እያስመሰሉ ነበር ማለት ነው። እሱ እኮ በቃ ከሱ ጋር ያለው ጭንቀት ማለት ነው ስቃይ መከራ ከሱ ከተለይቼም በሱ ምክንያት ስቃይን እየበላውኝ ነው ማለት ነው። ለምን ካላችሁ ማለት ነው ወንድሞቼ ያጎቴ ልጆች ማለት ነው ስደብረኝ እደውልላቸዋለሁ፣ የሆነ ነገር ሲገጥመኝ አማክራቸዋለሁ። በቃ ብዙ ጊዜ ማለት ነው እነሱ ኢግኖር አይገጩኝም ማለት ነው። እንደርሶ በቃ ያው አግዙኝ እምላቸዋለሁኝ ማለት ነው። ምንም ቢሆን ማለት ነው እናንተ እሱ ከነሱ ሊቢስ ካልሆነ በስተቀር ከነሱ በምንም አይሻልም ማለት ነው። ልነግራቸው የምፈልገው ሌሎችም ማለት ነው ስለሌሎችም ምንም አያገባኝም ማለት ነው። እኔ ባይ ዘ ዌይ የነበረውን ፖይንት ነው እየነገርኳቸው ያለሁት ማለት ነው። አንደርሶ እኔ ባይ ዘ ዌይ ያልነበረውን ነገር ማለት ነው ዝም ብላችሁ የምትዘባርቁት የምትቀባጥሩ ሰዎችን ማለት ነው በቃ እኔ ልታውኝ ጋር ምንም የምታገኙት ጥቅም እኮ የለም። ማንም እናንተን የሚያስባችሁ የለም እኮ ባይ ዘ ዌይ ገመናችሁ ይወጣል። እናንተ ትጠላላችሁ። ለምን እንደዚህ ያደርጋታል? ለምን እንደዚህ ታደርጋለች? ምን አይነት ግፍ ነው? ምን አይነት ተፈጥሮ ነው ያላችሁ? ምናምን ብሎ ነው የሚያስቡት ማለት ነው። ደስዋይ ማለት ነው እንደልሶ ጊዜን እና እድሜን ሌላ እንትንችን ቢያቃጥል ማለት ነው እናንተ የምታገኙት ነገር የለም። ባይ ዘ ዌይ እኔ ከእናንተ ጋር ያለው ከእነሱ ጋር ያለው ማለት ነው ያገኘሁት ምንም ነገር የለም ማለት ነው። ስለዚህ እኔ ብቻዬን ቢሆን አልጠላም ማለት ነው። እኔ ባልይዝ እስከ መጨረሻ ማለት ነው ደስ አይደው ይችላል። ለምን ካላችሁ ማለት ነው እና ብቻዬን ብሆን እና አሪፍ ህይወት ባሳልፍ እመርጣለሁ። የተጨማሪ እንኳን መኖር አልችልም። በቃ እኔ አልችልም። በቃ
አልችልም። ብችል ኖሮ እኮ እኔ ድሮ አገባ ነበረ ማለት ነው። እንደና አሁንም ያልኩኝ ያለሁት ማለት ነው። አሁንም በጣም አይሻልም፣ ይደብራል። ያለኝን ህይወት ግን ደግሞ አንድ ቀን ይሻለኛል ብዬ ተስፋ አደርጋለሁ ማለት ነው። እንደኔ ያለኝን አላማ ደግሞ ወደ አሜሪካ መሄድ ነው። የአሜሪካን ባለኝ ደግሞ ወደ እናንተ አልመለስም ማለት ነው። እንደን በኋላ ደግሞ ላይክ በጣም ስቃይ በቃ ላይ የሆነ በቃ በጣም ያሰቃየን ሰው ልታየው ሁላ በቃ ቦሚት ነው የሚያመጣብህ። አይስወርቱ ጋር እኔ በጣም ነው የምጠላው ያሰቃየኝን ሰው አልወድም ብል በወደውም ማለት ነው። በቃ ከጊዜ በኋላ ምር ነው የሚለበኝ በቃ ላይ ፊቱ ሁላ ነው የሚያቅለሸልሸኝ ማለት ነው። እንደን ሰው ደግሞ እያወቀ ሰው ላይ እንደዛ ፕሌይ መጫወቱ በጣም አልወደውም እኔ በጣም ይደብረኛል ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው። ሁለተኛ ደግሞ ይሄ አዲስ አበባ ላይ ደግሞ የሆነ መሀል ላይ በ2010 ማለት ነው። ከዛ በኋላ በኢትዮጵያ አቆጣጠር ማለት ነው። ከዛ በኋላ የተጠዋወቁት ልጅ ነግራችሁ ነበር አይደለ? እሱ ታሪኩን ማለት ነው። ከዛ ሻሙቅ ባይደዊ ግልጽ መናገር አለብኝ፣ ምክንያቱም ብዙ ሌላ ነገር ስለመባል በቃ ባይደዊ ሰው ሙላ መጥቀስ አለብኝ። ባይደዊ በጠቅሰው ደስዋይ ችግር የለውም። ባይደዊ እኔ ብዙ ጊዜ ድብቆችን አልጫወትም። እሱ ጋር ያለውኝም እኔ የምደብቀው ምንም ነገር አልነበረኝም። እሱ ላይ ደግሞ ምንም ቸት የማደርገው ነገር አልነበረም። ምክንያቱ እሱም ይሆን ለምን ብዬ ነው የሆነ ነገር ሲያጋጥም ነው ዝም ብዬ ቸውንችል ወይም የሆነ ነገር ምናምን ነገር አላደርግም ማለት ነው። እንደን ሶ እዛ ነበረና ላይክ ምን ነበር የምትለው ሻሙክ ያለች ነበር የሆነ ታይም ላይ እኛ ቤት ወንተን ማለት ነው። ከዛ ሰከራ ማለት ነው ልጅቷ እኔ ጋር ነበረችው ልጅ ማለት ነው። ጓደኛዬ የድሮ ጓደኛዬ ማለት ነው። ከዛ ማለት አሁን ላይ ግን ጓደኛ የለችኝም፣ ጓደኛም አልፈልግም፣ የሀበሻ ጓደኛም አልፈልግም በፍጹም ማለት ነው። እንደን ሶ ጋይስ ልነግራችሁ የምፈልገው የሀበሻ ስል ማለት ነው እኔ ሌላ ሶማሊ ወይም ደግሞ ሌላ አረብ ምናምን ፈልጋለሁ አይደለም። ላይክ እንደኔ ክርስቲያን ላይክ አሜሪካዊ ቢሆንም መረጣለኝ ማለት ነው። ላይክ ከዛም በላይ እህቶች አሉኝ ባይደውኝ ማለት ነው። ላይክ እኔ አይስወርቶ ጋር ከጓደኞችን በላይ ናቸው። በቃ ይበቆኛል ማለት ነው። እኔ ብዙ ጓደኛ ምናምን ስለማልል ማለት ነው። አንተን ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው? እነሱ ከዛ ምን ትላለች? ሻሙክ ነው የምፈልገው እኔ ሻሙክ እያለች አደረች እና ከዛው ላይ ሻሙክ ነበረ የሚላት ማለት ነው። እሱን ነገር ላስታውሳት እንትን ሳስል ማለት ነው። እንደንሳው ውዶችዬ ማለት ነው። እንደኔ ምንድን ነበረ የምለው እሱን ማለት ነው ኢየሱስ ጌታ ነው ነበረ የምለው። ለምን ኢየሱስ ነው ብዬ ሳይሆን እሱ ላይ እንደዛ ሆኖ ይታኛል። አዲስ አበባ ላይ ኢየሱስ ምናምን ይላል አይደለ? በቃ እሱ ደግሞ እንደዛ ሆኖ ይታኛል ማለት ነው። ኢየሱስ ጌታ ነው ምናምን ነበረ የምለው በቃ እሱን ሲጠራ ማለት ነው። ኢየሱስ ጌታ ነበር ነው ምናምን እያልኩኝ ነበረ ማለት ነው። እሱ ላይ እንደዛ ሆኖ ይታይ ነበር። አላውቅም በቃ ላይክ በጣም ምወድ ምናምን ሆኖ ምናምን የሚታየኝ ነበር። አላውቅም ምንም እንኳን የማውቀው ነገር የለኝም። ደግሞ እንደንሳ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱ ደግሞ ያለቀለት ምዕራፍ ነው። ግን የሀበሻ ወንዶች ማለት ነው ላይክ ልጁ በቃ ላይክ የሆነ በቃ ላይክ አይስወርቱ ጋር በቃ የሆነ እንትን ሆኖ ነው እንጂ ላይክ በቃ ፈረንጅ ነው የምጥመው። ንግግሩ ግልጽነቱ ላይክ በቃ በጣም ነው የሚጣፍጠው ግልጽ ስለሆነ ማለት ነው። ሰውን ቅልጥ ነው ፌስ ቱ ፌስ የሚያደርገው ማለት ነው። በቃ ሰው እንትን ደግሞ አይደለም እኔ ምቀኛ ሰው አልወድም። በቃ እንደነገርኳቸው ምቀኛ ሰው አልወድም። ምቀኛ ሰው በቃ አንድ ቀን እኔ ጋር እኔ አካባቢ ላቀርበው አልፈልግም ማለት ነው። እኔ ምቀኝነትን አልወድም። ከዛ በኋላ ማለት ነው ይሄ ምንድነው የሚባለው? ይሄ እንደዛ ብለን ማለት ነው ላይክ እንደዛ ነገር ማለት ነው። ልጁ ምንድን ነበረ የምለው የሆነ ያጎቴ ልጅ አለና እዚህ ያለውን ማለት ነው የሌላ አጎቴ ልጅ አለና እሱ የቤቱ ታናሽ ነው ማለት ነው። እዚህ አውሮፓ ውስጥ አለ ማለት ነው። እሱ በቃ እሱ ሆኖ ነው የሚታየኝ ምናምን አልኳት ማለት ነው። ላይክ ጠባያቸው ትንሽ እንትን ይላሉ። ባይ ዘ ወይ እሱ ምን ይላል ማለት ነው ይሄ ባልና ሚስት ምናምን ሲሉት በቃ ይጂ ምናምን ይለኛል። እንደን በጣም ሰው ይማታል፣ ግን ደግሞ እኔን አይመታኝም።
ግን ደግሞ እሱ ተቃራኒ ናቸው። ግን ደግሞ እሱ በጣም አስቸጋሪ ኢሮብ ውስጥ ያላሰቃያት ሴት የለችም። አሰቃያቸው በቃ አሲድ ነው የሆነባቸው። ግን ደግሞ እኔም እንደዚችው እንኳን ሊነካኝ አይደፍርም ነበረ ማለት ነው። ላይክ አይ ቲንክ ይፈራኝ ነበረ ማለት ነው። በጣም ነበር የምፈራኝ ማለት ነው። እኔን መምታት ወይም ይሄንን መንካት በጣም ነበር የሚያስፈራው። እሱን አላውቅም። እኔ ደግሞ እሱን አውቄ ነበረ እንዳትነካኝ ነበረ የምለው ማለት ነው። ከዛ አጎትሽን ተማምነሽ ነው ይላል እሱ። ምንም አያደርግልሽም ዝም በይ ምናምን ይል ነበር። አንተን ሳውዶች ይችላል ነገራችን እያመፈልገው ነገር ማለት ነው። እንደዛ ብለን ማለት ነው። እሱ ያለቀለት ታሪክ ነው። ግን ደግሞ ወንዶቹ ማለት ነው አይ ቲንክ ሀበሻ ወንዶች ማለት ነው አስወርቱ ጋር ሀበሻም ቢሆኑ ወደ ነጮችም ቢሆኑ ላይክ ኢትዮጵያ ውስጥም ወንዶቹ የሚያደርጉት ማለት ነው በጣም ነው የሚያስቀኑት። በቃ ላይ ሀበሻ ሴቶችን በቃ ላይ በጣም ይንከባከባሉ ማለት ነው። እኛ ነጮችን ግን በቃ አላቅም እኔን ማለት ነው በጣም እንትን ነው የሚያደርጉኝ። ላይ ጥሩ ናቸው። እኔ ደግሞ ጥሩ ሪሌሽንሽፕ ካልሆነ መስጠር በጭራሽ አልመሰረተውም። አይስወርቱ ጋር ማለት ነው በቃ እንደ ድንገት እና ባልፈለግኩት እና ባልጠበቅኩት ሁኔታ የሚፈጠር ነገር ካልሆነ በስተቀር ማለት ነው እኔ አይኔን እንትን እያየሁ ማለት ነው ለአንድ ቀንም ቢሆን ማለት ነው በቃ የሆነ የሚደብር ሪሌሽንሽፕ ወይም ደግሞ የሆነ የሚደብር ዝምድና መፍጠር አልወድም። በቃ ለምን ለገር ዛሬ ይሆንም አልወደምና ከዛ ማለት ነው ውዶች እንደዛ ብለን ማለት ነው እንደዛ ብለን ያው አለፈ ማለት ነው። ያለቀ ታሪክ ነው እና በቃ ሀበሻ ሴቶችን በጣም ያቀብጣሉ። ላይ ሌላ ነገር በቃ ሌላ እንትን ያደርጋሉ። እኔን ግን በቃ አይቱን ካደ ነው ግን መጥፎ ነገር ስለማስብ ነው። ወይም ደግሞ እነዚህ ሀበሾች ማለት ነው በቃ ከሀበሾቹ ሊያባረሩኝ ይፈልጋል፣ ሊያስወጡኝ ይፈልጋል። ለምንድን ነው ይሄን ያህል ዘረኛ የሚሆኑት? ላይክ በቃ እኔ ሁሌ በቃ ይደበረኛል። በቃ መጥፎ ነገር ነበረ የማስበው። ላይ ሀበሾቹ ላይ በጣም እንትን ያደርጋሉ። ግን ደግሞ እኔ አውቅ ነበረ ሁለተኛ ጊዜ ማውቅ ነበረ። ከሳውዲ ሲመለስ ሁሉንም ነገር አውቅ ነበረ። ግን ደግሞ እኔ አሜሪካዊ ነኝ ምናምን አይደለም ዝም ነበር የምለው። ሲጀመርም እኔ መናገር ፈልጌ አይደለም የወጣብኝ ማለት ነው። ሀበሻ ምናምን ያልኩት ማለት ነው አውቅ አይደለም ሳላስብ ነው ከአፌ ያመለጠው ማለት ነው። ግን ደግሞ እናቴ አይደለሽም ብያት ነበረ ገና በ2012 በኢትዮጵያ አቆጣጠር ማለት ነው። እናቴ አይደለሽም አልኳት። ለምንድን ነው እንደዛ አልኳት ማለት ነው? እነሱ የእሷ ቤተሰቦች በጣም ያሰቃዩ ነበረ። እሷ ለራሱ የምትለኝን ነገር ምናምን ነገር ደግሞ በቃ እየሰሩት ነገር ነበረ። በፊት ደግሞ ምናምን ነገር እሱ ነገር ስለነበረኝ ማለት ነው። ግን ደግሞ እኔ እናቴን ፈልጋ አይደለም እንደዛ አልኳት ማለት ነው። እናቴንም እሷንም ሁሉንም ነው የጠላዋቸው ማለት ነው። የእነሱን ነገር በጣም እንትን ያደረኩት ማለት ነው። እንደነገርኳቸው እኔ አጎቴና የአጎቴ ወዳጆች ነው የሚሆኑልኝ። አድሷይ ፈረስት አባቴ ባይ ዘ ዌይ በቃ ላይ ቀጥ ብሎ ወደ መንግስተ ሰማይ እንደማውጣት ነው። አባቴን በጣም ነው የምወደው። አላውቀውም ግን ደግሞ ወደዋለሁ። ግን ደግሞ እኔ ወዳለው ስራ ስላቸው ማለት ነው የሆነ ሰው ላይ ከተበላሸው የሆነ ነገር በጣም ከመስመር ያለፈ ንግግር ከተናገረኝ ግን ልታገሰው አልችልም። በሞት ሁላ መርጣለሁ። ያይስወርቱ ጋር ምንም በቃ አልችልም። በቃ እንትን ሰው በማልችለው ነገር ደግሞ ሰው እንዲፈትነኝ አልፈልግም ማለት ነው። እንትን ነግራችሁ የምፈልገው ነገር ማለት ነው። ግን ደግሞ በጣም ብዙ ሊያደርግልኝ የሚገባ ነገር ነበረ። ብዙ ነገር ያስባሉ። ሰው እንደዚህ እኮ አደረገልኝ፣ እንደዚህ እኮ ሊያደርግልኝ፣ ገደል ይግባ፣ ካሁን ለምን ይጠቅሙኛል? ያምን አባትነት ነው? ገደል አይገቡም እንዴ ምናምን ይላሉ። አባታቸውን እናታቸውን በሙሉ ይሰርዛሉ ከህይወታቸው ማለት ነው። ባይደወይ እናት መጥፎ ስትሆን ወደ እናት አይለጠፍም። አባት መጥፎ ሲሆን ወደ አባት አይለጠፍም ማለት ነው። ልነግራቸው የሚፈልገው ነገር ማለት ነው። እንደዚህ አይነት የሚያጋጥማቸው ሰዎች በሙሉ ነው የሚሰርዘዋቸው እና በሙሉ ነው ከህይወታቸው የሚያስወጡት ማለት ነው። ብዙ ወጣቶች ማለት ነው። እንደን ሰው ግን ደግሞ እኔ አባቴ ማለት ነው ህይወቴ ውስጥ አዲስ ነው ነግሬውም ላይክ እናቴና እንደ እናቴ ቤተሰቦች በቃ ላይክ በጣም የሚያስጠላ ማብሸቅ የላቸውም። እውነት እንናገር ከተባለ በቃ የሆነ ለማዋሸት ትንሽ ይደብራቸዋል። ግን ደግሞ ይህን ያህል ኢንተረስት አይደለም። ሙሉ በሙሉ ሳይሆን እኔን ያገኘኋቸው ግን አግኝቻቸዋለሁ ማለት ነው። እንደነገርኳቸው ሪል ነገር ነው የምወደው። በቃ የሆነ በቃ አምናለሁ። ግን ደግሞ ምን እንደመሆን አላውቅም።
ግራ የሚያጋባ ነገሮችን አልወድም ማለት ነው። እነሱም በቃ እንደዛ ግራ የሚያጋባ ነገር አላቸው ማለት ነው። አባቴ ግራ የሚያጋባ ነገር አለው ባይ ዘ ወይ ማለት ነው። ግን ደግሞ ከእናቴ ባሰላጥፍ ይሻላል። አንድን ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ማለት ነው በቃ ያው እንደን ሰው እኔና ሻሙክ ማለት ነው በጣም ብዙ እንትን ያደረግነው ነገር አልነበረም። ሻሙክ በቃ በጣም አሪፍ ጠባይ ያለው አሪፍ ልጅ ነበረ። ግን ደግሞ ያለቀለት ታሪክ ነው፣ ያለፈ ጉዳይ ነው። ሲጀመርም ለትዳርም ለሌላ ነገርም አላቀንም ነበረኛ ማለት ነው ከጀመሩም አንተን ሰው እኔ ደግሞ ሲነግሩኝ ነው እንጂ ሌላ አይነት ቋንቋ አይገባኝም ብያችሁ ነበረ። እንዲሁም ከበፊት ኤክሴ ጋር ላይክ ለትዳር ከቤተሰብ ጋር ምናምን ተብሎ ነበረ። እሱ ጋር ግን እኔ ለትዳር ለምናምን የተባለውን ነገር አላውቅም። ሲጀመርም ብባልም እኔ ለመውጣት ነበረ እቅዴ ማለት ነው። እኔ ደግሞ ላይክ በጣም ብዙ ነገር የማስበው ነገር ነበረ ማለት ነው ጭንቅላት ውስጥ ማለት ነው። ላይክ ለምንድን ነው ሀበሻ ወንዶች ማለት ነው በፊትም ሀበሻ አይመስለኝም አይ ቲንክ ግን ደግሞ ለምንድን ነው ሀበሻ ወንዶችን ሀበሻ ሴቶቻቸውን በጣም እንትን ያደርጋሉ፣ እኛ ላይ ግን ዘረኞች ናቸው ምናምን እያልኩኝ ያሰብኩ ነበረ። ላይክ እኔ ባይደው የማይቀና ሰው ባይደው እኔም መጥፎ ቀናት የለብኝም፣ ግን ደግሞ እንትን ሰው ሞኝ ነው ባይደው ማለት ነው። እንደዛ ማስብ ሰው እኔ ደግሞ በቃ አስባለኝ ማለት ነው። ክፉም ቢሆን አስባለኝ ማለት ነው። እኔ በቃ እንደዛ ነኝ፣ ምንም ላደርግ አልችልም። እንትን ሰው ግን ደግሞ እኔ ከሰው ጋር በጣም መነጋገር እችላለሁ፣ መግባባት እችላለሁ ማለት ነው። ላይ እስከላስ እስከሆነ ድረስ ማለት ነው። ብዙ ነገር ነግሬው ነው ባይደው እንደዚህ ዝም ብዬ አሁን የሆነ ቀለል እንትን ስትል ማለት ነው አለ ወደፊት ግን እንደዛ ብሎ መቀጠል አልፈልግም። እንደዚህ አይነት ነገር ይደብረኛል፣ እንደዚህ አድርጎ የሚይዘኝ ሰው ወዳለው ምናምን ነበር የሚለው ባይዘው ወይ እሱ ልጅም በጣም ብዙ ነገር ያደረገኝ ነው። ምንም ነገር የለም እንትን እስከ መጨረሻውንም ላይክ እኔ ፒስ ነኝ ማለት ነው። ባዶ ወይ እንደነገርኳችሁ አንጣላም ነበረ ማለት ነው። እሱ ነበረ ማለት ነው እንጂ ነው ፒያሳ ላይ በጣም እንትን ያበድኩበት ታይም ምናምን የለም። ባዶ ወይ ፒያሳ ላይ ጭራሽ ሜዳ ላይ ማለት ድሮ በትንሽ ልጅ እያለሁ ፒያሳ በጭራሽ አላውቃትም ነበረ ማለት ነው። እኔ ፒያሳ ላይ መዝናናት የጀመርኩት በ2010 በኢትዮጵያ አቆጣጠር ነው። ያኔም ለትንሽ ጊዜ ለአንድ 7 ወር ነው ምናምን ተዝናናን። ከዛ በኋላ እኔ ወደ ሳውዲ ሄድኩኝ ማለት ነው። ወደ ሌላ ቦታም ልሄድ ትል ነበረኝ፣ ግን ደግሞ እኔ ወደ መሄድ እፈልጋለሁ ምናምን አልኩኝ። ስመጣ እስራኤል መሄድ እፈልጋለሁ ብዬ ነበር። ለምን እንደሆነ ያላቀም አዎ እስራኤል ከመፈሪት በፊት ቤይሩት ሂጅ ምናምን አለኝ ማለት ነው። ከዛ በአንድ 2 ወር ውስጥ መልሼ ማለት ነው ወደዛ ልክሻለሁ ወይም የሆነ ነገር ምናምን አለኝ ማለት ነው። እሱ ያጎቴ ልጅ ማለት ነው። እኔ በጣም የኔ ሁኔታ አሰጋ ነበረ ትንሽ ደግሞ እንትን ተማመነኝና ላከኝ፣ ዝም ብለህ እስራኤል ላከኝ ምናምን አልኩት ማለት ነው። አያለኝ ከዛ በቃ ችግር የለውም ምናምን አልኩት ማለት ነው። ከዛ እኔ ዘም ብዬ ቤይሩት ምናምን ሲለኝ ማለት ነው ላይክ ፓስፖርትም ላይክ ሌላ ነገርም ላወጣ አስቤ ነበር፣ ግን ተበላሸብኝ። እንዳጋጣሚ ሆኖ ሲበላሽብኝ ደግሞ ወረቀቱን ቅድድ አድርጌ ወደ ሳውዲ በእግሬ ሄድኩኝ ማለት ነው። ይገርማል። I'm so strong ማለት ነው። እንትን ሰው ጋይስ እኔ ባይ ዘ ዌይ በቃ እያቃስቡት ማለት ነው ድሮ ደበሮች ማለት ነው። ሁሌም ባስደበረሽው እየተደበርሽም መኖር ያለብሽም ባይነኝ እንደን ሰው አሁን ላይ ማለት ነው። እኔ በጣም ብዙ ጊዜ ደጋግሜ ሲንግል ነኝ ማለት አለብኝ ባይ ብዙ ነገሮች ሰው በዚህ ነው በዛ ነው ይሄን ነው የምትወደው ያንን ነው የምትወደው ምናምን የሚልኝ ሰው እኔ ባይ ዘ ዌይ ሰው እስካለው ድረስ ነው እንጂ ከድኩኝ በኋላ በጭራሽ አላስበውም። ባይ ዘ ዌይ አላስበውም ስላችሁ ማለት ነው በጣም እጠለዋለሁ ብዬ ሳይሆን አስበዋለሁ። ላይክ የማይረሳ ነገር አይረሳም፣ ግን ደግሞ ልመለሰው ወይ አንዴ ልመለሰው ወይ አንዴ ልተወው ወይ አንዴ ምናምን እያልኩኝ አልትላለም። እንዲሁም በቃ አሁን ላይ በፊት ሉቃስ የሚባለውን ልጅ አወረድኩት ብድሮ ረሳሁት ማለት ነው። እንዲሁም
ሌላ ሰው አለ በቃ አሁን ላይ ማለት ሌላ ሰው አሁን ላይ በተለይ ደግሞ እንደ ድራማ አይደለም ማለት ነው። ቶሎ ነው የምሰርዘው ማለት ነው። ነገሮችን ማለት ነው። መጓተት ያስጠላኛል እና سوري بشتوكي او درجه هي وقلنا هنا بحرك هاتين بعدين كلها اوه هنا لا لا هذيك برازي فيها تحت حط لا خذ من تحت هيك يعني تمام بس عندنا ودوتشي የዛሬ ቪዲዮ ይሄንን ይመስላል። አዲስ ነገር የለም ምንም ማለት ነው። ብዙ የሚጫወተው ብዙ ድብቆችንም የለም። ግን ደግሞ እንደዚህ ብለ መናገር ይሄን ያህል አስፈላጊ ነው ወይ ብዬ ነው። ግን ደግሞ ሰዎቹ በጣም